ሰውየው ማረፋቸውን ፖለቲካዊ አቧራን አስነስቷል። በኬንያ ለአምስት ተከታታይ ምርጫ ዘመናት ያደረጉት ፖለቲካዊ ውል የቤተ መንግስት መግቢያቸውን ሳያጸናላቸው ግባተ መሬታቸው ይፈጸም ዘንድም ግድ ሆነ። አሁን ደግሞ ደጋፊዎቻቸው መሞታቸውን አምነው በቀብራቸው ላይ ሊገኙ ቢሰየሙም የሩቶ አስተዳደር ስለምን ልታጅቧቸው ተገኛችሁ ሲል ተኩስ ከፍቷል። በምዕራብ ጀርመን የቀዝቃዛው ጦርነት ወቅት የሶሻሊዝሙን የሪዮት መስመር ተምረው ሀገራቸው በቅኝ ገዢዋ የተተከለባትን የካፒታሊዝም አስተሳሰብ አዳምረው አንድ አያል ናይሮቢን የመፍጠር ዕድል ይኖራቸዋል ተብሎ የነበሩት ራያላ ኦዲንጋ በመኖራቸው ሀገርን በቀውስ ውስጥ ከተው መሞታቸውም ፖለቲካዊ መዘዝን ከሰበዙም ይመዝኗል። የዊልያም ሩቶ አስተዳደር ካለፈው አንድ ዓመት ወዲህ እየተከተለው ያለው ተቃዋሞችን የማፈኑነት ከግብር እስከ ዲሞክራሲ ለደረሰው የሀገሬው ህዝብ ጩኸትና ፖለቲካዊ እምቢተኝነት የተዳፈነ እንጂ የጠፋ መልስን የሚሰጥ እየሆነም አይደለም። ዛሬም አስተዳደሩ ይህንን ግብሩን ሊገልጥ በናይሮቢ የቀብር ቦታዎች አፈሙዙን ወልውሏል። የአፍሪካ የዲሞክራሲ እናት የምትባለው ኬንያ ከሳባሳባና ከማውማው በባሰ ያለፉት 12 ወራት ጎዳናዎች በሬሳ የሚጎበኙ ሆነውባታል። መልከቀናው ዲሞክራሲም ከፊታቸው የሚነበብ ነው የሚባልላቸው ዊልያም ሩቶም ተቀናቃኝ እንኳን ኑሮ ሞቱም በክብር ባጀብ ስለምን ይሆናል ያሉም ይመስላል። ለሞቱት ፖለቲከኛ ያዘን ቀን አውጆ የሌሎችን ሀዘን የሚቀሰቅስ የሆነው የሀገሬው መንግስት ምንም እንኳን ዲሞክራሲ በእኛ በር በኩል ወደ አፍሪካ ገብታለች የሚሉበትን አፋቸውን በአንድ በኩል ይዘው በሌላኛው ኪስ ደግሞ የሞት ድሮችን ሲያስተሳስሩ እየታዩ ነው። አሁን ራያላ ኦዲንጋ ሙተዋል። ጽኑ ደጋፊዎቻቸውና የስትራቴጂ አቀንቃኞቻቸውም ከዚህ በኋላ የፖለቲካ አርመሞ እንጂ ትግል ለምኔ ሲሉ እየተደመጡ ነው። አፍሪካ የሰው ልጅ በህይወት ብቻ ሳይሆን በእልፈቱም ፖለቲካን የሚበይን ሆኖባት ባዛውንቱ ሞት ኬንያ የሶስት ወጣቶችን የህይወት ሀብትም አጣች። የአገሪቱ መንግስት አስክሬኑን መሰናበት ለሚፈልግ መንገዱ መሄድ እስኪቻልበት ድረስ ክፍት ነው ብሎ የተናገረበት ፌርማው ሳይደርቅ የሞት መልእክተኞቹን በናይሮቢ ጎዳናዎችም አሰማራ። ሀገር ሰላም ያለው የአገሬው ተወላጅ እሳቸው ቢመሩን ኖሮ የት በደረስን ያሉ አፍቃሪ ኦዲንጋውያን ኬንያ የዲሞክራሲ ጣዕሟን በነሩቶና ኡሁሩ ተነጥቃለች የሚሉ የኦዲንጋ የሪዮት አሰላሳዮችና ወዳጅ ዘመዶቻቸው ፖለቲካንም ግለሰብንም ሊሰናበቱ በናይሮቢ የተገኙት በርግጥም ማልደው ነበር። ግን ሩቶ አልተኙ ኖሮ የኬንያ ልዩ የፖሊስና ወታደራዊ ኃይል ከተማዋን እንደ ጉንዳን ወሮ አልቃሾችን እንዲለቀስላቸውም አደረገ። ከሶስቱ ማቾች ባለፈ አያሌ ወጣቶች የናይሮቢን ሆስፒታሎች በነፍስ ግቢ ነፍስ ውጭም ወጥረዋታል። ይህንን ያዩ ቤተሰብ ደግሞ የሐዘኑ ጣሪያ አርቀው ሰቅለውበታልና መራር ሐዘንን ያስተናግድ ዘንድም ተገደደ። አዎ ለኦዲንጋ ብቻ ሳይሆን ለሳቸው ሲሉ ለተቀጠፉትም የሐዘን ቀን ማወጅ አብዝተውም ጠየቁ። በቀድሞ ጠቅላይ ሚኒስተራቸው ወይም በጉምቱ ፖለቲከኛቸው ሞት ቀውስን ያነበሩ ዛሬም ድረስ ለማያልቅ ፖለቲካዊ ፍዳ የተዳረጉና መከራን የሚቸረችሩ ሀገራት ዛሬም የፖለቲካ ገጾች ሲከፈቱ በጥልቅ አሳይተውናል። የደቡብ አሜሪካኑ ሀገር ሃይቲ ለዚህ አንዷ አማይናት። የፈረንሳይ በትር ያጎበጣት ይህች ምስኪን ሀገር የሰፈር ጉልበተኞች የሚንጧትና እንደ ዳቦ የሸነሸኗት ምድርም ሆናለች። ታዲያ ከ5 ዓመት በፊት የሐምሌ በጋ ወራት የላቲን አሜሪካ የባህር ዳርቻዎች ውበት በሚገለጥበት ወቅት ሃይቲ የተባለች ሀገር ግን ፖለቲካ የደም ግባት ርቋት ነበርና የ5 ዓመቱ የቤተ መንግስት ተቀማጭ ጆቬል ሞይሰንን ነፍስ ነጠቀች። ታዲያ የዚህ መሪ ሞት ብቻ እንዳልነበር በቀብር ስነ ስርዓቱ ወቅት የታየው ሌላ የእልቂት ትራጀዲ መራራቅን በዛች ሀገር አንብሮ ይኸው ዛሬም ድረስ የወሮ በሎች መፈንጫ አድርጓታል። የጆቬል ሞይስና የራያላ ኦዲንጋ ልዩነት ከአንድ እርከን የፖለቲካ ወንበር ከፍ ከማለት በቀር የባባ ተጽዕኖን የሚገዳደር እንደሌለው ግልጽ ነው። ደሞ ሌሎች ሀገራት አሉ ተቃዋሚዎቻቸውን በክብር የሚሸኙ። ሞስኮን እናንሳት። የፒተርስበርጉ ፑቲን አሌክሲ ናቫሊ የሚባል የቁም ቅዠት በአንድ ወቅት መጥቶባቸው ሊበቃኝ ነው እንዲሉ አድርጓቸውም ነበር። ይህ ሰው የበቃ የህግ ሰው ነውና ከቀዝቃዛው ጦርነት ማምክተም በኋላ በሩሲያ ፌዴሬሽን ውስጥ እንደ ጣዖት የሚታዩትና የሚመለኩትን መሪ ነቅንቆ ሊገነድሳቸው ፋይላቸውን ይገልጥም ጀመር። ፑቲን ብዙም አልታገሱት። የሳይቤሪያን መንገድ አመቻችተው በግዞት አስቀመጡት። በዛም ህልፈቱ ተሰማ።
ታዲያ የናቫሊ አስክሬን በሞስኮ ጎዳናዎች ሲንቀሳቀስ የሚወደውና የሚከተለው ማዘኑን ሲወጣው አለ። ክሬምሊንም በዛ መንፈስ ውስጥ ያለውን ህዝብ ተኩሶ ለመግደል ሳይሆን ጉንጉን አበባ የሚያስቀምጥለትን ቦታ ማመቻቸት ግድም ሆነባት። ኬንያ ግን ከጉንጉን አበባ ይልቅ ጉንዳን የመሳሰሉ ጠመንጃዎችን በህዝብ ገላ ላይ አርከፈከፈች። ቮካል አፍሪካ የተባለ የመብት ተሟጋች ቡድን ከሞቱት የተጎዱት ነገር አሳሳቢ ነው ብሏል። በ2007 የአገሪቱ ምርጫ ስለሳቸው ሲል የሞተ እንዳለ ሁሉ ዛሬም ህሉ መሆናቸው ሲያከትም አብሯቸው ወደ መቃብር የሚወርድ አላጡም። ከኪስሙ በስተምዕራብ 60 ኪሎ ሜትር ርቀት ላይ በምትገኘው ቦንዶ በሚገኝ ስፍራ እሁድ ዕለት ቀብራቸው ከመፈጸሙ በፊት የህብረተሰቡ አባላት በይፋ እንዲሰናበት ይደረጋል ተብሎም ነበር የናይሮቢው ቅድመ ቀብር ስነ ስርዓት ሊከናወን የታቀደው። እንደ ቤተሰብ ገለጻ ከሆነ የኦዲንጋ ኑዛዜ የቀብር ስነ ስርዓታቸው በ72 ሰዓታት ውስጥ እንዲፈጸም ነው። የ80 ዓመቱ የቀድሞ ጠቅላይ ሚኒስተር ሮብ ጠዋት በህንድ የእግር ጉዞ ላይ ሳሉ በመውደቃቸው ወደ ዴቫማታ ሆስፒታል ቢወሰዱም ህይወታቸው ግን ሊተርፍ አልቻለም። የኬንያ መንግስትም የ7 ቀን ሐዘንን ማወጁን አስታውቋል። በኬንያ ፖለቲካ ውስጥ ትልቅ ቦታ ያላቸውና ለብዙ ዓመት የአገሪቱ ዋነኛ ተቋሚ መሪ ሆነው የቆዩት ራይላ ኦዲንጋ በ5 ፕሬዝዳንታዊ ምርጫዎች ሽንፈትን አስተናግደዋል። ፖለቲካ ጀርባቸውን የሰጣቸው የሚባልላቸው ኦዲንጋ አሁን ደግሞ ሞት ሲያሸንፋቸው አብሯቸው ዘላለማዊ ገፈት ለመቅመስ የተሰናዱ ወዳጆቻቸው ጀርባቸውን ሳይሆን ፊታቸውን ሰጥቷቸው ወደ መቃብር ተከተሏቸው። አወዛጋቢው ስትራቴጂስቱ ቤተ መንግስት ናፋቂው ራይላ ኦዲንጋ እድሜ ከፖለቲካ ምናኔ ሳታስወጣቸው ተፈጥሯዊ ሞት ግን ትነጥላቸው ዘንድ ተገደዱ። ያ በማውማው ለእንግሊዝ ቀንበር አልገዛም ያለ ያ በሳባሳባ የዳንኤል አራፍ ሞይ ቄሳራ ያገዛዝን የተቃወመ በ2007 የአገሪቱ ምርጫ ለዲሞክራሲ ሲል ግንባሩን ለጥይት ያልሰሰተ ግብር የኑሮ ውድነትና ስራ አጥነት ተቃውሞ የሩቶን መንግስት የፖለቲካ አቅጣጫ ያስቀየረ ህዝብ ዛሬ ደግሞ በገዛ ያገሩ ልጆች ለምን አስክሬን ተሸኛለ ተብሎ ቢገደልም እምቢኝ ከማለት ግን አልተመለሰም። ይህ ደግሞ ተነስተው የሆነ ያለውን ለማያዩት ንግስት ኤልሳቤጥንም ያገራቸው ሰው የሆኑት ባራክ ኦባማንም ያስደመሙ የተባለላቸው ራይላ ኦዲንጋ የህሊናም የስጋም እረፍት ይሁንላቸው የሚለው የናይሮቢ ሰሞነኛ የመፈክር ዝማሬ ሆናለች።